ለቤተ ክርስቲያን ሕግን የሰጠ ማን ነው? ወይም በክርስቶስ አምኖ ለዳነ ሰው ወይም ለአሕዛብ ሕግን የሰጠ ማን ነው? መጽሐፍስ ምን ይላል? ሕግ የተሰጠው ለማን ነው ይላል። ምዕራፍ 9 ጀምረን እናነባለን ማለት ነው። ከምዕራፍ 9 ጀምረን ሮሜ መጽሐፍ ምዕራፍ 9 ከቁጥር 1 ላይ ብዙ ሐዘን የማይቋርጥም ጭንቅ በልቤ አለብኝ ሲል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ሆኖ ይመሰክርልኛል ይላል ጳውሎስ። በስጋ ምክንያቱም ምንድን ነው እንደዚህ የማይቋረጥ ልብ ለምንድን ነው ለጳውሎስ ያለው የማይቋረጥ ልብ የማይቋረጥ ሐዘን በልብ ውስጥ ለምንድን ነው ያለበት አለብኝ ይላል። በክርስቶስ ሆኜ ይናገራል አልዋሽም፣ ሕሊናዬ ይመሰክርልኛል ይልና ምክንያቱም ምንድን ነው ጳውሎስን የሚያክል የትልቅ ሐዋርያን እንደዚህ ያጨናነቀው ነገር ወይም ጭንቅ የሆነበት ነገር ምንድን ነው ካልን በስጋ ዘመዶቼ ስለሆኑት ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገሚው እንዲሆን ይጸልይ ነበር ይላል። ለነሱ ብዬ ነው የተረገሙ ለመሆን ይጸልይ ነበር ይላል። ምክንያቱስ አለ እነርሱ እስራኤላውያን ናቸው ይላል። አንደኛ እስራኤላውያን ናቸው አባቶቻቸው ማለት ነው። ወይም አባቶቻቸው የእስራኤላውያን ልጆች አባቶቻቸው እስራኤላውያን ናቸው አባቶቹ ማለት ነው። ለእርሱ ልጅነት ክብር ልጅነትና ክብር ይላል። የልጅነት መንፈስ የልጅነት ስልጣን የተሰጠው መጀመሪያ ላይ ከዓለም ትውልድ መካከል ለእስራኤላውያን ብቻ ነበረ ማለት ነው። ለአብርሃም ዘር ብቻ ነበረ ልጅነት የተሰጠው። ከዛስ ክብር ተሰጥቷቸዋል፣ ኪዳንም ተሰጥቷቸዋል። የሕግም መሰጠት የመቅደስንም ስርዓት የተስፋም ቃላት ለእነርሱ ነበር የተሰጠው ይላል። ምን ሕግም መሰጠት የሚለውን ብቻ ነው የምናየው ማለት ነው። ከነዚህ ውስጥ ሕግ መሰጠት የተሰጠው ለማን ነው? ለእስራኤላውያን ነበረ። ማህበራዊ ሕግም በሉ ሶሻሊ ወይም ግብረ ገባዊ ሕግም በሉ ሃይማኖታዊ ሕግም በሉ ብዙ 623 ተብሎ በዘልማድ ደግሞ 10 የሙሴ ሕግ ተብሎ የሚባለውም ይሁን በድንጋይ ላይ የተጻፈውም ያልተጻፈውም ሁሉም ሕጎች የተሰጠው ለእስራኤላውያን ነበር። እኛስ ሕግ የለንም። አሁን ቤተክርስቲያን መሪዎቻችን እዚች ጋር ይቅርታ አድርጉልን፣ በግልጽ ንገሩን ማለት ነው። ሕግ ለኛ አልተሰጠም። ሕግን ደግሞ እንማራለን። ምክንያቱም ስንማር ሕግ ምን እንደሆነ ካወቅን ጸጋ ምን እንደሆነ እናውቃለን። ብሉይ ኪዳን ከሌለ አዲስ ኪዳን የለም። አዲስ ኪዳን ከሌለ ብሉይ ኪዳን የለም። አዲስ ኪዳን የተገባው ሲጀምር ለምንድን ነው? የተሻለ ኪዳን ተብሎ የመጣው ለምንድን ነው? የነበረ ነገር ስላልጠቀመ የተሻለ ነገር ስላልሆነ ፍጹም ስላልሆነ ፍጹም የሆነ መጥቷል ማለት ነው። ስለዚህ አንድ እትም ከተበላሸ ሁለተኛ እትም ይወጣል። ለሁለተኛ ጊዜ ይስተካከላል ተብሎ ቃል ተገብቶ እንደገና እንደምሰራ አንድን ፕሮዳክት ብሉይ ኪዳን ከሌለ አዲስ ኪዳን መነሻ የሌለው መጨረሻ ማለት ነው። አዲስ ኪዳን ደግሞ መድረሻ የሌለ መነሻና መነሻ የሌለ መድረሻ ሆኖ ይቀራሉ ማለት ነው። ሁለቱም ኪዳናት አንዱ ለአንዱ ጥላ ብሉይ ኪዳን ለአዲስ ኪዳን ጥላ ነበረ ማለት ነው። አዲስ ኪዳን ደግሞ አካል ይዟል። ስለዚህ ብሉይ ኪዳን የሚናገረው ስለ እስራኤላውያን ብቻ ነው ማለት ነው። ሕግ መሰጠት ለነርሱ፣ የቤተ መቅደስ ስርዓት ለነርሱ፣ የልጅነት ኪዳን ለነርሱ፣ እስራኤላዊነት ወይም የመጀመሪያ ምርጫ ለነርሱ። ጥቅሙ ብዙ ነው ብሏል ጳውሎስ እኮ። የእስራኤል የአይሁድ የመሆን ብልጫ ምንድን ነው? በምንድን ነው ከሌሎቹ የሚበልጡት? ነገሩ ብዙ ነው፣ ምርጫውም ብዙ ነው። ነገር ግን አሁን ክርስቶስ ሲመጣ ያ ነገር አይጠቅምም። ስለማይጠቅም እንደማይጠቅም ሲገባን እኛም በክርስቶስ አምነናል ማለት ነው። ያ ነገር እነሱ እስራኤላውያን በመሆን አሁን መጽደቅ አይቻልም፣ መዳን አይቻልም። ስለዚህ በነቢያትና በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በምን? በእምነት ተገልጧል ይላል። እየቀጠለ ይሄድና ይህ ሶስቱም ምዕራፍ ስለ እስራኤላውያን ብቻ የሚናገረው ነው ጳውሎስ ማለት ነው። በልቡ ውስጥ ያለው ጭንቅ ምንድነው? እንድድኑ ነው። ልመናዬ እነርሱ ሁሌ እንድድኑ ነው። ምክንያቱም ለእግዚአብሔር ይቀናሉ። ከአሕዛብ ሁሉ ይልቅ ለእግዚአብሔር ያላቸው ልብ በጣም አስገራሚ ነው፣ አስደናቂ ነው። ነገር ግን ጽድቅን አላገኙም። ጽድቅን ያልተከተሉ አሕዛብ አገኙ ይላል። ጽድቅን እኮ እኔ አሁን ለምሳሌ ለመጽደቅ ፈልጌ
አልተወለድኩም አላገኘሁም እግዚአብሔር አጽድቆኛል ማለት ነው። ስለዚህ በልጁ አብ መረጠኝ ከዛ አመንኩና ዳንኩ ፈልጌ አይደለም። እነርሱ እድሜ ዘመናቸው ሲፈልጉ ነበር እስከዛሬ ድረስ ይፈልጋሉ ማለት ነው። መስፈርት በማሟላት ህግ የሚጠይቀውን ሁሉ ለመፈጸም ይጥራሉ ግን አላገኙም። እግዚአብሔር ያንን ያለማወቅን ወራት ብሎ ያለውን አሳልፈዋል። አሁን በክርስቶስ ሁሉ ሰው አይሁድም ከአይሁድም ይሁን ከአሕዛብም ይሁን ሰው ሁሉ በማመን እንዲጸድቅ የእግዚአብሔር ጽድቅ የተባለው አሁን ጽድቅ በሁለት ነገር ይገኛል። አንደኛ በስራ ነው፣ አንደኛ ደግሞ በእምነት ነው። በህግ የሚገኝ ጽድቅ የስራ ጽድቅ ይባላል። ያ ጽድቅ አሁን ሰውን ማጽደቅ አልቻለም። ጽድቃችን የኛ ማለት ነው ወይም የሰዎች ጽድቅ በእግዚአብሔር ፊት የመርገም ጽድቅ ሆኗል፣ አይጠቅም። አሁን ያለ ስራ ተገልጧል። ምን የእግዚአብሔር ጽድቅ የት ነው የተመሰከረለት? በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ምን ተገልጧል? ያለ ስራ ተገልጧል በእምነት ይላል። ስለዚህ እስራኤላውያን የተሰጣቸው ነገር ስንት አለ? እዚህ ጋር ብዙ ነገር አለ ይላል። ብልጫው ብዙ ነው ይላል ጳውሎስ። ጥቅሙ ብዙ ነው። ምን የመሆን አይሁድ የመሆን ግን እነሱ እዛ ሆኖ ምን አልሆኑም፣ አላገኙም። ጽድቅን እየተከተሉ ወደቁ፣ ከጸጋ ወደቁ፣ ከእግዚአብሔር ጋር ተጣሉ። የማሰናከያ አለት በጽዮን አኖራለሁ ተብሎ በተቀመጠው ምን ሆኑ? ጽድቅን አላገኙም፣ ወድቋል ይላል። ስለዚህ አሁን ህግን ለቤተክርስቲያን ስናስተምር ባልተሰጠን ነገር ዋጋ መክፈል ይባላል። አልተሰጠንም እኮ እኛ እኮ አሕዛብ ነበርን እኮ 11 ምዕራፍ 11 ሄዳችሁ ስታነቡ እናንተ እኮ የበረሃ ወይራ ናችሁ እኮ ያለ አባት ያደገን ነን። እግዚአብሔር ግን ከኛ አልራቀም። ያለ ክዳን ያለ ህግ ያለ ቤተ መቅደስ ስርዓት ያለ አስራትና ያለ በኩራት የምንኖር ምስኪን ሰዎች ነበርን፣ የምድረ በዳ ሰዎች ነበርን። እግዚአብሔር ግን ምን አደረገ ይላል? ለእስራኤላውያን ሰጥቷል ህግን። እኛስ ያለ ህግ የምንኖር ህግን የማናውቅ ያልተገረዝን በተገረዙት ዘንድ ያልተገረዛችሁ ተብለን የምንኖር በክርስቶስ ኢየሱስ በማመን ብቻ መጽደቅ የቻልን እና የዳንን ምስኪን ሰዎች ነን። ስለዚህ አሁን በክርስቶስ ለዳነ ሰው ህግን እንደ ትምህርት ነው እንጂ የምናስተምረው እንደ መዳኛ መንገድና እንደ መኖሪያና መመሪያ አድርገን አናስተምርም። ኃጢአት ነው ማለት ነው። ህግ የተሰጠው ለማን ነው? በክርስቶስ ሳያምኑ ከጸጋ ለወደቁ ለእስራኤላውያን ነበር፣ ለአብርሃም ዘሮች ማለት ነው እስራኤላውያን። ስለዚህ ምንድነው ማድረግ አለብን? የእስራኤልን እና የቤተክርስቲያንን ታሪክ በወጉ ለይተን ማወቅ ያስፈልገናል ማለት ነው። እስራኤል ማለት በአብርሃም በኩል ተመርጦ በመካከለኛ ምስራቅ የሚኖር ወይም ሚድል ኢስት ላይ ያለ የአብርሃም ዘሮች ናቸው ማለት ነው። በይስሐቅ በኩል የተጠሩ አብርሃም ዘር ብቻ ካልን እስማኤላውያንም በስጋ በኩል የአብርሃም ዘር ናቸውና ከስጋ የተወለዱ ሁሉ እስራኤላውያን አይደሉምና ብሎ ጳውሎስ እንደሚል ከስጋ የተወለዱ ግን በይስሐቅ በኩል የሚጠሩ እስራኤላውያን 12ቱ ነገዶች በመካከለኛ ምስራቅ ያሉና በዓለም ዙሪያ ተበትኖ ያሉ እስራኤላውያን ምንድናቸው? በሲና ተራራ ላይ በመላእክት መካከለኝነት በሙሴ በኩል ህግ ተሰጥቷቸው ነበር። ለኛስ ምንም ጸጋ ብቻ እየተሰጠን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሏል። ህግ ደግሞ ለእስራኤላውያን ለሳምፕልነት ለተመረጡ እግዚአብሔር መጀመሪያ ሰዎችን ሁሉ የሚያድነው ጸጋ እስኪገልጥ ድረስ ለግዛዊነት እና ለሞግዚትነት ወይ ሞግዚት ነው ብሎ ጳውሎስ የሚገልጸው ማለት ነው። እናትዮ ስትመጣ ሞግዚት የታቀፈችውን ህፃን ለእናትዮ እንደምትሰጥ ጸጋ ሲመጣ ህግ ደግሞ ቦታ እንደዛ ስፍራ አጥቷል ይላል አሁን። ስለዚህ ለሞግዚትነት የተሰጠውን ያንን የሙሴን ህግ ለቤተክርስቲያን እንደ መተዳደሪያ ደንብና እንደ መኖሪያ ነገር አድርጎ ማስተማር it is big sin, it is not a biblical one ብለን እንላለን ማለት ነውና ስለዚህ በጌታ የተወደዳችሁ ሰዎች ህግ ለቤተክርስቲያን አልተሰጠም። ቤተክርስቲያን የቤተ መቅደስ ስርዓት፣ አስራት፣ ልጅነት፣ ክብር የተሰጠው ለአብርሃም ዘር በይስሐቅ በኩል ለሚመዘዙ ለነዛ ሰዎች ብቻ እንደሆነ ልብ በሉልን ማለት ነው። ስለዚህ ህግን የምንማረው አታመንዝር፣ አትስረቅ፣ አትግደል፣ ሰንበትን አክብር የሚለውን ለትምህርት እንጂ ለኑሮና ለመኖር እንዳልሆነ ልብ በሉልን። ጸጋና ሰላም ይብዛላችሁ።